በኢየሱስ ነው አታ ገንዘቤን የሚያስመልሰው ሐዋርያ ብየዋለሁ። ደቀ መዝሙራችን ነው እሱ። ይሄን ገንዘባችንን የተበላን ልጅ እስቲ ወንድማችን የትኛውን ትመርጣለህ? ሴዶ ሲጠበስ ወይ ሴዶ ሲበላ? አበሻ አድናቂዎቼ ቲሸርቱን ቀይሬዋለሁ። እኔም ደግሞ ቀኑ ሲደርስ እዚህ ጋር በቀሉ ብዬ እንቀሳለሁ። ለበቀሉ ኖክአውት ካስወጣኋት በኋላ መጨረሻ ላይ ይሄንን አበባ ነው የምሰጣት። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችን ቻምፕ አለ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል፣ አድዋ ላይ ማለት ነው። ከሴዶ ጋር ጆን ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ስፖንሰር ለማድረግ አቃኖ እዚህ ምን ይሰራል? ያዳለ አው ናውታበል ውጣበል ያዳለ በኢየሱስ ነው አታ ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋፍሞ ሴዶ ወይስ ጆን? እንግዲህ እኛ ኦርቢቶች ለእናንተ ቻሌንጅ አዘጋጅተናልሽ። ሴዶ ወይስ ጆን? እዚህ ኮሜንት ላይ እዚህ ቪዲዮ ፒን የምናደርገው ቪዲዮ ላይ ኮሜንታችን ላይ የገባችሁ ሴዶ ወይስ ጆን? አሁን ደንግጫለሁ። ምን እንደማወራው አላውቅም። መቤት በስማ ማን ያሸንፋል? ሴዶ ወይስ ጆን? እዚህ ኮሜንት ላይ ሁላችሁም የገባችሁ የምትመርጡትን ያሸንፋላችሁ የምትገምቱን ሰዎች እንዳለ ጻፏችሁ። እድለኛ ሁለት ሰዎች 50 ኢንች የኦርቢት ቲቪን እንሸልማለን። እንዳይዙኝ ነው። ምን ጠብቃላችሁ? በኢየሱስ ነው አታ ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋፍሞ። አሁን እሺ ምንድነው የሆነ የምረና ቀልዳቸው ምንም አይታወቅም። እነዚህ ሰዎች ድራማ እያሰሩብን ነው ምንድነው? እስኪ አሁን ይሄ ምንድነው? እስኪ ከምሽቱ 5 ሰዓት ነው። ኮፕሊንክ እያደረጋችሁ ቪዲዮ ላስመልክታችሁ። ምንድነው ሰው ታንቆ አይነት ድምጽ አለው። ከዛ ያው እዚህ ጋር የሴዶ ድምጽ ሰምቷችኋል? አንቺ በቀሉ የሚለው ምንድነው? ወይ ፋይቱን አድርጉትና አንደኛውን ገላግሉን። ማስታወቂያ ነው እንዳንል ፊታቸውና ድምጹ ምናምን ነገር አምታቶኝ ነው። እስኪ እናንተ ሪል ነው ወይስ ድራማ ነው? ምንም ሊገባኝ ስላልቻለ ነው። ሐሳባችሁን ኮሜንት አድርጉ። ገንዘቤን የሚያስመልሰው ሐዋርያ ብየዋለሁ። ደቀ መዝሙራችን ነው እሱ። ይሄን ገንዘባችንን የተበላን ልጆች ሴዶ ነው የሚያስመልስልን። እሺ እንግዲህ ዛሬ ከባቢ ጋር ነው የምገኘው። ባይዜ በዚህ አጋጣሚ በጣም ትመቸኛለህ። እኔ ራሱ በጣም በቃ አንደኛ እና ያው ከማቀሳሰር አልፈን ከዋና ደጋፊ ደግሞ የፋይት ሐሳብ ለመጠየቅ ነው የመጣሁትና ከጆኒና ከሴዶ ማን ያሸንፋል ብለህ ታስባለህ? ያው 500 ሺህ ብር ለማስመለስ ሴዶ ነው ገንዘቤን የሚያስመልሰው ሐዋርያ ብየዋለሁ። ደቀ መዝሙራችን ነው እሱ። ይሄን ገንዘባችንን የተበላን ልጆች ሴዶ ነው የሚያስመልስልን። ሴዶ ይመቸኛል። ሴዶ ነው የሚመቸኛል። ባለፈው ንቃትም ብለህ ሄደህ ነበር 500 ሺህ። አዎ አሁን ተበልቻለሁ። ህጋዊ በሆነ መንገድ ነው መብላት የምፈልገው። ይቀጥላል ቢሆን። ስለዚህ ሴዶን ብለህ ታስይዛለህ። በሚገርም ሁኔታ ሴዶ ከሁለተኛ ዙር ምናምን ያልፈ ራሱ አይመስለኝም። አይሰማም። አሁን ራሱ እየሰራ ያላቸው ትሬኒንጎች ምናምን እኔም አያለሁ፣ ብዙ እሱን እከታተላለሁ።
ጸዴ ስራ እየሰራች ነው ትበላዋለች። በቃ ጀለስ የብዙ ጊዜ ፋራ ሙር ስለሚጫወት ነው። ስማርት ልጅ እንደሆነ ያስታውቃል። የጆኒ የግራፕሊንግ ስኪልስ አይከብደውም ብላ ታስበው? ይከብደዋል ብዬ አስባለሁ። ግን ጀለስ የብዙ ጊዜ ፋራ ሙር ስለሚጫወት ነው። ሴዶ አሁን ባለፈው የማክሶሊውንና የኮነርን አንተ ጋር ነው መሰለኝ ፕሬዲክሽን ማን ጋር ነው የሰጠው? የእሱን ፕሬዲክሽን አይታል። ግምቱ በጣም ትክክል ነበረ። አንዳንድ ጊዜ የሚናገራቸውን ስለ ኤምኤምኤ ስለተለያዩ ኢንተርናሽናል ፋይተሮች የሚያወራቸውን ስታይ ሰውየው ማሳየት የሚፈልገውን ነው የሚያሳየው እንጂ ያለውን ችሎታ በሙሉ አሳይቶ አያውቅም። ጆኒ ብዙ ጊዜ ያው ራሱን የሚችለውን ነገር ብቻ ስለሚያሳየን ሙሉ ሰዎች ግምታችንን እንደዛ ላይ የምናደርገው እና ደግሞ ንቃተ ህሊና ይህን ያህል በስፖርት ላይ የቆየም ሰው አልነበረ። እንደምናውቀው ነው ሶሻል ሚዲያ ላይ ባለው ነገር ነው እዛ ስቴጅ ላይ ወጣው። በጣም እናደንቀዋለን። ጎበዝ ነው። ከዛ ባሻገር ግን ሴዶ ብዙ አመት ስፖርት ላይ የቆየ ሰው ነው። ከጆኒ አይተናነስም በቆየው የስፖርት አመታት እዚህ ላይና እሱም የተሻለ ልጅ ነው ጆኒ። ሴዶም ለኔ ይችላል 500,000 ብር እናደራ ግን እና ጻፍ ነው የዛ ቀን ሁለተኛው ስድብ ባንተ ይቀጥላል። ሲድ አሁን ከጆኒ ሳይድ ላምጣልህ 500,000 ይመደብ አለ። እኔ ኦልሬዲ ትላልቅ ሰዎች ጋር ነው የምቆምረው፣ ከነሱ ጋር ነው የምንጫወተው። አበሻ የንጉሱ ቲሸርት እንግዲህ አድናቂዎች የንጉሱ ቲሸርት በጥራት በጎፈሬ አማካኝነት ተመርቶላችኋል። መርካቶ ማሜ ብራንድ ጋር አስቀምጬላችኋለሁ። የማሜ ብራንድ ስልክና አካውንቱ ሜንሽን አድርጋለሁ፣ በሱ ታገኛላችሁ። ሌላ ደግሞ የወላችሁ ድርጅታችሁ ከጀርባ ባለው ድርጅታችሁ በዚህ ጀርባ ላይ ማስተዋወቅ የምትፈልጉ ምርትና አገልግሎታችሁ ኮንታክት አድርጉ። እዛው ማሜ ጋር ደውላችሁ ኮንታክት ማድረግ ትችላላችሁ ማለት። ሌላ ቦታ የታለ ቲሸርቱ ፉሪ ፋሚሊ ሞል ከሄዳችሁ የሴዶ ቲሸርት ካላችሁ ታገኛላችሁ። ክፍለ ሀገር ምናምን የምትሉ ኮንታክት አድርጉ እንልክላችኋለን ማለት ነው። የንጉሱ ቲሸርት በቀሉ ቀንሽ ደረሰ ማለት ነው። ኪንግ ኢዝ ሂር። እስቲ ወንድማችን የትኛውን ትመርጣለህ? ሴዶ ሲጠበስ ወይ ሴዶ ሲበላ? ሴዶ ሲጠበስ all day every day nigga. What's up guys? ዛሬ we are here with Dr. No and he's gonna help us choose አሁን ከሶስት መርቻችን ውስጥ ቲና ማርት ላይ አቬሌብል ከሆኑት ሁለቱን ነው ዛሬ ያመጣናቸው። ሴዶ ጁስ ቤት ውስጥ እየጠጣ ሲበላ ያለው ወይ ደግሞ ሴዶ ሲጠበስ because best believe ነሐሴ 21 ላይ ሴዶ is gonna get cooked። እስቲ ወንድማችን የትኛውን ትመርጣለህ? ሴዶ ሲጠበስ ወይ ሴዶ ሲበላ? ሴዶ ሲጠበስ all day every day nigga. ሴዶ every day enjoy አድርጎ ብዬሃለሁ። እቺን ቀናት enjoy this ከፈለክ እንደውም ማለት ነው። እስቲ I know you love yourself buy 3 of this merches and if you behave and ትምህርት ቤት መተህ ታስተምረህ after the fight this is going to be the uniform all the students will wear mandatory. I'm sorry to say someone translate this for him then. Sedo this ain't a food fight, this is real life. Somebody's going to get hurt and that somebody is you managing. እስቲ ከፈተና አሳያችሁ። Do I rip it off? Fuck it. This better fit though. This definitely going to fit. God damn. አያችሁ ወንድማችን ታይላንድ ሄዶ ትሬን እያደረገ አልነበረም። እኛ ሰምተናል፣ ደርሰንበታል ምን እያደረገ ነበር። ከዛኛ ኢንፌክሽኑ ምናምን እንዳይዘን እንዳይተላለፍ ዲስኢንፌክት እያደረገው ነው። ባርቢኪው ግሪል እዛ ኩሪፍቱን ጦጦ So sad. አበሻ አድናቂዎቼ ቲሸርቱን ቀይሬዋለሁ። በጣም ኳሊቲ ቲሸርት። አሁን አድናቂዎቻችን በጣም ስለበዛችሁ የቲሸርቱ ኳሊቲ ተቀይሮ በማሊያ ማለት ነው። አንደኛ ያው የማሊያ ምርት የሚያመርተው ጎፈሬ ነው ታውቃላችሁ። በጎፈሬ አማካኝነት የሚገርም ቲሸርት አምርተናል። ስለዚህ አድናቂዎቼ የኔ አድናቂ መሆናችሁ ማቀው ይሄ ቲሸርት ተሸብችቦ ሲያልቅ ብቻ ነው ማለት ነው። ቢያንስ በትንሹ 1 ሚሊዮን ቲሸርት መሸጥ አለብኝ ማለት yes። ከዛ ውስጥ ደግሞ የተወሰነ ፐርሰንቱ ለመቅዶኒያና ለባቡል ሀይል እንሰጣለን ማለት ነው። ወጪውን አይተን ከወጪው ቀሪ ግማሽ ለበጎ አድራጎት ግማሽ ለራሴ ማለት ነው እንጂ አልሰከስም እኔ ሙሉ ሰጣለሁ ምናምን አለን። ስለዚህ ቶሎ በሉ። ግን ይሄን ቲሸርት የት ነው የምናገኘው ካላችሁ በዚህ ስልክ ብቻ ነው የምታገኙ። በእነዚህ ታች ባሉ ስልኮች ውጪ የትም አታገኙ ማለት የትም። ስለዚህ ቶሎ በሉ አድናቂዎቻችን። በቀሉ ቀንሽ ደረሰ ይላል። እኔም ደግሞ ቀኑ ሲደርስ እዚህ ጋር በቀሉ ብዬ እንቀሳለሁ። And every time I elbow him, he's going to be saying that name. I want to give this guy ራሱ የፈጠረው custom made nightmare. Alright guys, ዛሬ ወንድማችን እንግዲህ ያረኩትን ልብስ አስወልቆኝ ነው ይሄን መርች የተቀበለው። ትናንትና ለኢቲኤፍሲ2 ፕሬስ ኮንፈረንስ ያደረጉት ኤግዛክት መርች ነው። And he just said, I want to have prophecy የተጻፈበት ቲሸርት ላይ እኔ እዚህ ጋር እንደምታዩት
ቦትሎች አሉ ሴዶ ያቃለ እንግዲህ ቦትሎች ምንጭ እንደዚህ የዘገው መንፈስ አለ and he said his favorite word so was like the chicken but I promise you guys በ6000 ሰው ፊት ለፊት ኦንላይን ደግሞ ከ100,000 ምናምን በላይ ሰዎች ሴዶ ይሄን ስም ይጮሃዋል። ለበቀሉ ኖክአውት ካስወጣዋት በኋላ መጨረሻ ላይ ይሄንን አበባ ነው የምሰጣት ይሄንን አበባ አያምርም ለኔም ግን ተሰጥቶኝ ነው ሰጥሻለሁ በቀሉ ላንቺ ማለት በቀሉ ይሄንን ግን ሰጥሻለሁ አበባ ጠብቂ ኖክአውት አስወጥተሽ ደምሽን አፍስሽው ማለት ያልከውን ነገር ሁሉ ፕሬስ ኮንፈረንስ ላይ ታደርገዋለህ መስበሩን ምኑ ዳኛ ካላተረፈው ሰብረዋል ለሱ ያለበትን ችግር ካወቀ ያለበትን ብዙ ሰዎች ታፕ ከማረጉ በፊት እኔ መስበር ፍጥነት የሌለኝ ሊመስላቸው ይችላል ገና መሬት ላይ እንደጣልኩት ነው ታፕ ማድረግ ያለበት እንዳይሰበር because መቼ እንደማገኘው ምን ያህል ፈጣን እንደሆንኩ ምን ያህል የሰብሚሽን እና የመስበር ሜካኒክስ ፐርፌክት እንደሆነ it's not just the best in Ethiopia it's the best in Africa and I feel like አንዴ ከያዝኩክ ቋንጣ አረጋዋለሁ ሰሞኑ ዊልቸር ምናምን ነው ያልከው ዊልቸር ነው ያልከው ና ንጉሱ ትሸጥ ልበስል አርቅ ይሄን ዘላው ለለር አረ ምን አባረ ደርባ አውጣው የንጉሱ ልበስ ና ልበስ ና ቶሎ ፍጠን የንጉሱ ትሸጥ ልበስ አንተ ጭራሽ ለስራ ታሽላለህ ለበቀሉ ዊልቸር ምናምን ልበስ አይ አየደረሰው አንዴ ሲመጣ ንጉሱ ስለለበስኩ ነው በቀሉ ቀንሽ ደረሰ በቀሉ አበሻ ይሄ ቲሸርት እንግዲህ ከተማ ሙሉ ማጥለቅለቅ አለበት የኔ አድናቂዎች እንግዲህ አስለብሽዋለሁ ይሄ ሰውዬም ለብሷል ስለዚህ መርካቶ ይገኛል ማሜ ብራንድ ጋር ሌላ ቦታ ደግሞ ሻምፒዮን ጂም አለ ሸምቱ ነው ብላችሁሽ ሴዶ ሰፖርት ለማድረግ ብዬ የመጀመሪያው ከማሜ ብራንድ የገዛሁት እኔ ነኝ ሁላችሁም አመዴ ገበያ ማሜ ብራንድ እየመጣችሁ ትችላለህ አንተ እውነት ትለያለህ ትችላለህ የምርቴ ሶማች የምሬ ነው ከየት መሰላችሁ የመጣው እኔ ነኝ መጀመሪያ መግዛት ያለብኝ እንዳሸጠው ብሎ መጥቶ የመጀመሪያው የገዛው እሱ ነው ሴዶን በቃ እንደዚህ በተግባር ሰፖርት የሚያደርግ ሰው ሳይኔ በጣም ደስ የሚለኝ ይመችሽ አባቴ እንዳይቀር ሁላችሁ በቀሉ ጉድሽ ፈላ ኧረ በስመ አብ አስታፈረላ በቀሉ ቀይሽ ደረሰ በቀሉ ቀይሽ ደረሰ ያለው ባይ መቶ ይሞክረኝ ተው በቃል ተገኝ እንዳታሳፍረኝ ቲክቶክ ላይ እንዳለው ጮኸ ብትመለስ አፈገፍግ ብዬ እኔ አልለሳለስ ከመጣ መጣለው ካልመጣ ልምጣብህ የወንድ ልጅ ልኩን ላስተምርህ ፉከራ ብቻውን እስኪ ምን ይሰራል እንኳን አንድ ጀግና ፈሪ ለቃሉ ይቆማል። እንግዲህ በሴዶና በጆኒ መካከል እየተደረገ ያለው ፉክክር አሁንም እጅግ በጣም ተጧጥፎ እየቀጠለ ይገኛል። እንግዲህ ቀኑ አልደርስላቸው ያለ ይመስላል። ለማንኛውም ሴዶና ጆኒ የመጨረሻ ፋይታቸውን ነሐሴ 21 ቀን ይደረጋል ተብሎ ይጠበቃል። ውድ የድምቀት ቱር ቤተሰቦች በሁለቱ መካከል እየተደረገ ያለውን ፍጥጫ እንዴት ተመለከታችሁት? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም